ኢትዮጵያ የናፈቀችው ጋብቻ ተዋህዶ የምትፈልገው ጋብቻ እግዚአብሔር የሚል ጋብቻ ያበረከተልን። ሁለቱም እግዚአብሔርን ይፈራሉ። ሁለቱም በእግዚአብሔር ቤት ናቸው። የነዚህ ባለትዳሮች ልጅ ማን ነው? ዮሐንስ መጥምቀ የአብርሃምና የሳራ ይስሐቅ። የተወደዳችሁ ኦርቶዶክሳውያን አንድ ነገር ልንገራችሁ። እባክህ መሪ ስጠን፣ እባክህ አባት ስጠን ብላችሁ እግዚአብሔርን አታስቸግሩት። መሪዎች በእኛ እጅ ላይ ናቸው። እኛ የምንሰራውን ነገር እግዚአብሔርን ማስቸገር አያስፈልግም። መሪዎችን የምንሰራቸው እኛ ነን። የእኛ ጋብቻ ሲባረክ የተባረኩ ልጆች ወደፊት ይመጣሉ። ምድራችን ትባረካለች። እግዚአብሔር ገጸ ምሕረቱን ይመልስልናል። ኢትዮጵያ ገናና ስሟ ይቀጥላል። ቋጠሯችን ይፈታል፣ እንባችን ይታበሳል፣ ሰላማችን ይመለሳል። በትዳርህ ዝርክርክ ብለህ እባክህ አባት ስጠን ብሎ ነገር አለ እንዴ? መሪዎች፣ አባቶች፣ መምህራን የጋብቻ ውጤቶች ናቸው። ሁለቱም እግዚአብሔርን ይፈራሉ። አብርሃምና ሳራ፣ ኤልሳቤጥና ዘካርያስ፣ ሌላም ያልጠቀስኳቸው እናንተ የምታውቋቸው ይኖራል። ሁለተኛው የሚያሳዝን ነው። አንዱ በጣም ጠንካራ፣ አንዱ ደግሞ በጣም ደካማ። እስኪ የሚነግረኝ ከመጽሐፍ ቅዱስ የማን ጋብቻ የሚነግረኝ እስኪ ቶሎ ብላችሁ። ኢዮብ ልክ ነው። አንዴው በረከቱ ይድረሰን። አሁን ኢዮብን በዚህ ልክ ማስተማር ጻድቅ ወፈራዬ እግዚአብሔር መምለክ እግዚአብሔር ነው። ያ የምታውቁት ታሪኩን የምታውቁት እግዚአብሔርን የሚያመልክ ኢዮብ እንዳጋጣሚ በትዳር የተባረከ ሰው አይደለም። የምትገርም ሚስት ነበረችው። ከዚህ ይሰውራችሁ። በእውነት በሰላሙ ጊዜ አብራው የነበረች ወጣትነቱን የተጠቀመች ፈተና ሲመጣ ችግር ሲመጣ በተቃራኒው ቆመች። ልጆቹ ሞቱ፣ ሀብቱ አለቀ፣ ጤናውን አጥቶ አመድ ላይ ተቀምጦ ጥፍሩ አላረካው ብሎ ሰውነቱን በገል ሲያክ ልትረዳው የተፈጠረችው ሚስቱ እስከ ማይዜሩ ትቴገሶ ለእግዚአብሔር ልጆችን ገሎብህ ጤናን ቀምቶ ሀብትን ጨርሶ ወስዶ ኢዮብ እግዚአብሔርን ለምን ትታገሰዋለህ? እንከሰ ባረኮ ወሙት አለችው። ስደበው ሎቱ ስብሐት። ያላገባችሁ እግዚአብሔር ከዚህ ይሰውራችሁ። ያው ያገባ መቼስ እንግዲህ እግዚአብሔር ያስችል ነው የሚባል፣ እግዚአብሔር ያጽና ነው የሚባል። አንድ መጽሐፍ ሳነብ የከሰረ ሁሉ ከሰርኩ አይበል፣ ኪሳራውን በሌላ መንገድ ማካካስ ይችላል። የከሰረ ማን ነው ካልከኝ ትዳሩን የከሰረ ነው ይላል። ወይ 24 ሰዓት ገነትን ትሬኒንግ ታረጋለህ፣ ወይ 24 ሰዓት በተቃራኒ ያኛውን ዓለም ትለማመዳለህ። ወገኖቼ የኛ ነገር በእህቶቻችን እጅ ነው። በሔዋን ምክንያት ተዘጋች ገነት፣ በእመቤታችን ተከፍታለች። ከዚህ በኋላ የሚያደርጋሉ ብለን አንገምትም። ዞሮ ዞሮ ግን ኢዮብ በቅቶ ስለነበረ መምህራን በዚህ ሐሳብ ይለያያሉ። ባተያይ
እግዚአብሔርን እርገመው ስትለው ቀና ብሎ ሲያያት በቅቶ ስለነበር እንደ ጢስተና እንደ ትቢያ በና ጠፋች ይላሉ። እኔ መጋቢ ሐዲስ ቅዱስ ጴጥሮስም ቢሆን በትዳሩ ደስተኛ አይመስለኝም። ራሱ ጽሑፉ እህቶች መምህራንን ጠይቋቸው እንዲያብራሩላቸው ምን እንዳለ ሰምታችኋል? ባሎች ሆይ ሴቶች ተፈጥሯቸው ደካማ ነውና ከሚስቶቻችሁ ጋራ በማስተዋል ኑሮ ብሎ ኔቸር አድርጎታል። እኔ ይሄ ስራ ነው። ኢየሱስ ክርስቶስን ይዞ ሲሄድም ሚስቱ የት ሄዳ ነው? የለችም ነበር። አማቱ ታማ ተኝታለች፣ ሚስቱ የለችም። እንዴት የሚያሳዝን ቤት ነው! አንዱ አሁን ስታዩት ሰበካ ጉባኤ፣ አሰሪ ኮሚቴ፣ የልማት ኮሚቴ ሆኖ እየሰራ ያሉት ጠበቃ የሚመስል ጠጋ ብላችሁ ጋብቻውን ስትአጠኑት ልጆቹ አባወር ምንድነው ወሮ በላ የሆኑበት በሚስቱም ማያስይዝ ወይ ሚስቲቱ ጠንካራ ትሆንና ባልየው ደካማ ይሆናል፣ ጠጭ ይሆናል፣ ዘማ ይሆናል። የከሰረ ትዳር። ይህን ተሸክማ ኢትዮጵያ እንዴት ትሻገራለች? በዚህ ተመልካችሁ ከሆነ ሶስተኛው ደግሞ ሁለቱም። ይሄ በጣም ያስደነግጣል። ማን ነው እስኪ ንገረኝ? ሁለቱም ደካማ እስኪ ንገረኝ። መጽሐፍ ቅዱስ ተሳተፉ። ግብረ ሐዋርያት ትዝ ይላችሁ የለም? ግብረ ሐዋርያት ምዕራፍ 5 ሐናንያና ሰጲራ ሐናንያና ሰጲራ የሚባሉ ባልና ሚስት መቼስ እንግዲህ ያው ጋብቻ መባሉ ስለማይቀር ነበሩ። እግዚአብሔርን ለማሳዘን ለስርቆት የተስማሙ መንፈሳዊ ወኔ የሌላቸው መንፈስ ቅዱስን ያሳዘኑ የነዚህ ልጅ የነዚህ ልጅ ወደ ምድር ሲመጣ ምድሪቱ ስትጨነቅ በደም ስትታጠብ እና የልጅ አስተዳደግን ረስቶ እዚህ ከመጣችሁት ባለትዳሮች ስንቶቻችሁ በቁርባን አግብታችኋል? ለያዥ ለጋራዥ እንዲብላችሁ ከንስሐ አባታችሁ አቅም በላይ ሆናችሁ ወልዳችሁ ከብላችሁ ያልቆረባችሁ በቤተ ክርስቲያኒቱ የጋብቻ መዝገብ ስማችሁ ስለሌለ እባካችሁ አባ በላይ የሚባሉ አንድ እውነተኛ ባይታዊ አንድ ገዳም አውቃለሁና ምን ይሉ እንደነበር ታውቃላችሁ? ፀሐይ ከመስኮቷ እያያችሁ በር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀን አለ መስሏችሁ ይሉ ነበር። ንስሐ ያልገባችሁ በትዳራችሁ የባለጋችሁ አስማት የቀበራችሁ ጽንስ ያስወረዳችሁ ሀገር ትውልድ ቤተክርስቲያን ዋጋ ያስከፈላችሁ ተቆጥታ ያጣችሁ በትዳራችሁ ላይ ያልሰራችሁ ለስጋው ለደሙ ያልበቃችሁ ደግሜ እላለሁ እንዳትታለሉ ቀን አለ መስሏችሁ እንዳትታለሉ። የመዳን ቀን ዛሬ ነው። አሁን ነው። ይሄን የምንላችሁ ለእናንተ ብለን አይደለም። ምድሪቱ እንድትባረክ እግዚአብሔር እንዲመለስልን ዘመናችን እንዲባረክ ልጆቻችን ተባርከው ታሪክ እንዲረከቡ ጋብቻ ላይ እንስራ፣ ልጅ አስተዳደግ ላይ እንስራ። የነቢዩ ሙሴ ታሪክ ስታጠኑ እስራኤላውያን በረሃብ ምክንያት ወደ ግብፅ ተሰደዱ። ረሃብ ሆነ፣ ጸና። በየሀገሩ ረሃብ ነበረ። የከነዓኑ ጽኑ ነበር። በዚህ የተነሳ መጀመሪያ ዮሴፍ ተላከ። ውስጡ ጥበብ እግዚአብሔር ነው። ታሪኩን ታውቁታላችሁ። ያዕቆብ ሰባ ሆኖ ወረደ። ግብረ ሐዋርያትን የጻፈው ሉቃስ ወንጌላዊ 430 ብሏል እንጂ
እስራኤላውያን በባርነት የኖሩ 215 ዓመት ነው። ወደ ግብጽ ከመውረዳቸው በፊት በከነዓን የኖሩትን ጨምሮ ቆጥሮ 40 ምዕተ ዓመት ብሏል። በዚህ ምንም አይነት ብሉይ ሐዋርያትን ስታነቡ በከነዓን የኖሩትን ጨምሮ ቆጥሮ በከነዓን እየኖሩ ሊቁ እንዳስተማሯችሁ ዓርብ ዕለት እስራኤል እየበዙ ሲሄዱ ዮሴፍን የማያውቅ ፈርዖን ተነስቶ አገዛዝ ሲያጸናባቸው በሞትና በሕይወት መካከል በነበሩበት ዘመን ሙሴ ተወለደ። በሕይወታችሁ ተስፋ የቆረጣችሁ ወላጆች፣ ተስፋ የቆረጡባችሁ ጎረቤት የሚጠቃቀስባችሁ ወጣቶች ስሙኝ፣ ሐሳባችሁን ሰብስቡ። ታሪክ አንድ ጊዜ ነው የሚተረክ። ዝም ብለህ አትመላለስ። እግዚአብሔር ቀን አለው። ታሪክ ይቀይራል ይችላል አምላካችን። ሙሴ ተወለደ፣ ወደ ባህር ተጣለ። ታሪኩን ለማሳጠር ተርሙት ወለተ ፈርዖን እንድትወርድ አደረገ እግዚአብሔር። ልጅ የላትም ነበር፣ አየችውና ወደደችው። እግዚአብሔር እኮ እንዴት ያለ አባት ነው! ሳናርፍበት ሳንጠቀምበት ዘመናችን አለው። ክብርና ምስጋና ክብርና ምስጋና። ሳጥኑን ከፍታ ስታይ መልክ አቀናን ከደም ግባት አስተባብሮ የያዘ እንደ ፀሐይ ያሸበረቀ እንደ ጨረቃ የደመቀ ልጅ አየች። ለማንም እንዳትናገሩ ወልጃለሁ ብዬ ላስወራ ነው የኔ ልጅ ነው ብላ ከወደቀበት አነሳቸው። ይህንን ማን አደረገ? አታመሰግኑትም ወይ እግዚአብሔር? 600,000 ሰው እየመራ ከባርነት ነፃ ያወጣው ሙሴ በዘመን ክፋት ወደ ባህር የተጣለ ሰው ነው። ግን ማን ያጠባልኛል? ጡቴ ደርቋል አለች። የሙሴ እህት ማርያም በርቀት ተጠብቀው ስለነበረ እሜቴ ፈቃድዎት ከሆነ ሰሞኑን ልጇ ሙቶባት ጡቷ እየፈሰሰ የሚያስቸግራት አንድ እናት አለች፣ ላምጣልዎት አለች። የማን እናት ናት እሷ? አይ እግዚአብሔር ቸሩ አምላክ፣ እውራ ሞራ የሚቀልብ ጌታ። የሙሴ እናት መጣች። ማን ያዝንልኛል ስትል የሙሴ እመቤቴ የኔ ስራ የለኝም ማዘን እችላለሁ አለች። ከባህር የተጣለው ሕፃን ቤተሰቦቹን ይዞ ወደ ቤተ መንግስት ገባ። ክብርና ምስጋና እግዚአብሔር ካለ ምን አለ? ይችላል እግዚአብሔር። ትዳር ያጣችሁ ላይ የሆናችሁ እንዳትናገሩት አፍራችሁ እንዳትሸከሙት ከብዷችሁ ሁለተኛ በማትኖሩበት ዓለም እድሜ ሰላማችሁን የተቀማችሁ ማን ከኛ ጋር ነው? እግዚአብሔርን ጠብቁት። ይመጣል፣ እግዚአብሔር ይመጣል። ጠብቁት፣ አትቸኩሉ። ደረስን። ወጣቱ አርሴማ ጻድቃኔ ማርያም እየሄዱ ሱባኤ እየገባ ትንሽ እየተወናበደ ነው። ስነ ስርዓታችሁን ያዙ። አብረን ነው የምንኖር። ቀስ በሉ። 40 ዘመን የዘጉ ባይታውያን እንኳ እናንተ የምትናገሩትን አይናገሩም። መምህር ሰምተዋል አይደል? ጻድቃኔ ትዘጋለች። አርሴማ እንዲህ ብላኝ ምንድነው? ጻድቃኔ ማርያም እንዲህ ነውር አይደለም እንዴ? እኔ እመቤታችን በረዴታ አትለየኝ እንጂ ከሷ ጋር ሰምታችኋል። አንዱ እስኪ ደረቅ እንዳይል ትምህርቱ አንድ የከተማ ወጣት እርሙን ገና አንድ ገዳሚ ነው ጾመ ይባላል። 16 ቀን ለመጀመሪያ ጊዜ በመከራ በምክር እና 16ቷን ቀን ጨርሶ እየተጎማለለ መጥቶ እንደዚህ ያለ ቤተክርስቲያን ይቆማል። ዛፍ ስር እንደቆመ የሆነች ወፍ መታ እትክሻው ላይ ታርፍበታለች። ይሄ ነገር ሰርቷል። ገዳም የቆየው ይቺ ወፍም ርግብ ናት። ርግብም የመንፈስ ቅዱስ ምሳሌ ነው።
አለና ክንፍ አውጥቼ ኮለብ ቸክ አረገ። እንደ መላከ ስብሐት ያሉ አንገታቸውን ደፍተው ዳዊት የሚደግሙ አባታል ላስተርጉም ብሎ ሲፈርድበት እኮ ነው ወደ እሳቸው ሄደ። እንደው እሳቸው ሳይሆኑ ይቀራል። እኔ አሁን ንግግራቸውን ሳይሆን በኋላ አባቴ አላቸው። አቤት። ገዳም ሱባኤ ቆይቼ መጥቼ ቤተክርስቲያን እንደቆምኩ በቀጥታ ርግብ አረፈችብኝ። የፈለገው ነገር ገብቷቸዋል አይደል? የምን ምሳሌ ነው አላቸው። ዝም አሉ። አባቶች አይቸኩሉ። ይሄ ወጣት እኮ አሁን ሐሳቡ ላይ ፊርማችንን እንድናስቀምጥ ይመጣል። ሞኝን ፈልግ። አባ ናቸው እኮ መላከ ስብሐት ናቸው። አባቴ ይንገሩኝ እንጂ አላቸው። ምንድን ነበር ያልከኝ? ርግብ አረፈችብኝ እኮ ነው ብሎት። ልጄ ብዙ ሰዓት ቁም ነበር ብሎት። አዎ ብዙ ሰዓት ግንብ መስራት ነው፣ ሌላ ምንም ታምር የለም። አየ ብዙ ሰዓት ስትቆም ደንጊያ መሰልካትና ተንቀሳቀስ እንጂ ስንት ስራ እያለ አንተ ትቆማለህ። በብድ ንካው። ርግብ ነው ብለህ አጥማቂ ሆኖ ነው የሚመጣ። ሌላ ምን ያደርግልናል? ይበቁናል። ያሉት አጥማቂዎች በቂ ናቸው። ጣዖት የሚያመልክ ህዝብ ናይት ክለብ ሲጨፍር ይሄን የመሰለ ህዝብ ልቀቅ እየተባለ በመቁጠሪያ በጧፍ የሚደበደብ ስለምን ነው? መጋቢ አዲስ የትኛው ስርዓት ነው ይሄን የሚያዘዝ? ጸጋ ያላቸው የሚያጠምቁ አባቶች አሉ። አባትህን ፈልገህ አሉ። የማንም መጫወቻ አይደላችሁም። በ40 በ80 ቀን ስንጠመቅ የማን ልጆች ሆነናል? አትነግሩኝም እንዴ? የእግዚአብሔር ልጆች ሆነናል። ወለ እነሰ ተወክፍዎ ወአመኑ ስልጣነ ውሉደ እግዚአብሔር ይኩኑ ለላ አምኑ በስሙ። የእግዚአብሔር ልጆች ስንሆን 24 ሰዓት የመላእክት ጥበቃ ከለላ ያለን በቅዱሳን አማላጅነት እንደ ደመና የተከበረ 24 ሰዓት ይቅር በላቸው ልጄ ወዳጄ ማራቸው እኒህን ኢትዮጵያውያን ይቅር በላቸው አታስብባቸው የሚል ትኩስ የእናት ምልጃ የሚቀርብልን የማን ልጆች ነን? አመስግኑ እግዚአብሔርን፣ አመስግኑ። ተንቀሳቀስ አሉት አባ። እኒህን አባቶች ያበርክትልን እግዚአብሔር። ስንት ስራ እያለ ትቆማለህ እንዴ? ግን መስላል ነው። ሌላ ምንም አታስበ። እግዚአብሔር ይስጣቸው። ሙሴ ቤተ መንግስት ገባና አሁን ስሙኝ የልጅ አስተዳደግ ዘዴ የምንማርበት በተለይ እናቶች ስሙኝ። የሙሴ እናት ዮካብድ ትባላለች። ጭቃ ከምታወካበት ተጠርታ ከሙሴ ጋር ቤተ መንግስት ስትገባ ማንነቷን አረሳችው። ለሙሴ ጡቷን ብቻ አይደለም ማንነቱን አጠባችው። ሙሴ አለችው በሕፃንነት ገና እያለ ሀገራችን ግብፅ እንዳይመስልም እና አይደለችም እንተታው ዛሊበ ወመዓረ ከነዓን የምትባል ሀገር አለችም። ከጡቱ ጋር ሀገሩን ጠባ። የልጅ አስተዳደግ እባካችሁ እናቶች ስለምትወዷት ሀገራችሁ ስለ ኢትዮጵያ በ80 ቀናችሁ ሀብተ ወልድና ስመ ክርስትና ስላገኛችሁባት ያለ እግዚአብሔር ተመልካች ስለሌላት የጭራ ገመድ ታጥቃ ስለምታለቅሰዋ ቤተ ክርስቲያን ብላችሁ በልጅ አስተዳደግ ላይ ስራ እንስራ። ሌላ ቀን ደግሞ ጡቱን አጎረሰችና ሙሴ የፈርዖን የልጅ ልጅ አይደለህም አለች። አረ ሙሴ ፈርዖን መምለኬ ጣዖት ነው፣ ጣዖት አምላኬ ነው። ያንተ አባት መምለኬ እግዚአብሔር ነው። አብርሃም ይባላል፣ ይስሐቅ ይባላል፣ ያዕቆብ ይባላል፣ እንበረም ነው አባት አለችው። ከጡቱ ጋር ማንነቱን ጠባ። ሌላ ቀን ጡቱን አጎረሰችና ሙሴ አምላካችን ፈርዖን ያቆመው ጣዖት አይደለም አለችው። ታዲያ ማን ነው አምላካችን አላት? ሰማዩን፣ ምድሩን፣ ባሕሩን፣ የብሱን፣ ረቂቁን፣ ግዙፉን፣ የሚታየውን የማይታየውን ፈጥሮ እግዚአብሔር ይባላል ያንተ አምላክ አለችው። አሁን ገባችሁ? በተአምኖ ሊቆ ሙሴ ገባችሁ አልገባችሁ? ሙሴ በእምነት ባደገ ጊዜ ማለት እኮ ነው።
ከጡቱ ጋር ማንነቱን የምታጠባ ኢትዮጵያን የምታጠባ ተዋህዶን የምታጠባ እናት ወደፊት ስትመጣ እግዚአብሔር ይታረቀናል፣ ምሕረቱን ይልካል፣ ምድራችን ትባረካለች፣ ታሪክ ይቀጥላል። አሁን በያዝነው አያያዝ ከሆነ ግን ነገ ያስፈራል። እግዚአብሔር ስራ ይሰራል። አላውቅም በገባን ልክና መጣን አሁን ባለው ዝርክርክ አኗኗራችን፣ ትዳራችን፣ የልጅ አስተዳደግ የሚሆነውን እግዚአብሔር ብቻ ነው የሚያውቀው። ማንነቱን ጠባ፣ ማንነቱን እያወቀ አደገ። ከዚያ አቃተው። ወገኖቹ ጭቃ እያቦኩ ደም እየረገጡ አልቻለም። ሰው ማንነቱን አውቆ ወገኖቼ ሰለስቱ ደቂቅ የምንላቸው ወጣቶች ፋርስ ባቢሎን ተማርከው ሄደው ፋርስ ባቢሎን ዩኒቨርሲቲ ውስጥ ሰቃይ ተማሪዎቹ ነው ሃይማኖታቸውን አጥንተው ስለነበረ ማንነታቸውን ሊክዱ አልቻሉ። ክርስቲያን ማንነቱን አውቋል አላወቀም ተብሎ ጥናት ይደረጋል እንጂ የትኛውም ቦታ መኖር እንችላለን። ብቻ ማንነታችሁን ይዛችሁ ተሰደዱ ወይም በአገራችሁ ኑሩ። ለሥራ ከሆነ ችግር የለው፣ ውስጡ ጥበበ እግዚአብሔር ነው። የተሰደዱ እህቶቻችን በዱባይ በሌላም ቦታ ቤተክርስቲያኒቱን ይዘው ሄደው ተክለው እያስፋፉ ይገኛሉ። ምዕመናን ሰለስቱ ደቂቅ ወጣቶች ናቡከደነጾርን በሕይወታቸው አስተምረው አሳመኑ። ሙሴ ፈርዖንን አሳመነ። አብርሃም አቤሜሌክን አሳመነ። ቂርቆስ ኢየሩጣ እለእስክንድሮስን አሳመኑ። እኛ በእምነት አድገናል ካላችሁ ማንን አሳምነን አመጣን? የሥራ ባልደረቦቻችንን፣ ጎረቤቶቻችንን፣ ትዳራችን ሰው የሚያሳምን ነው? የልጅ አስተዳደጋችን ጤነኛ ነው? ይሄ ነው ኢትዮጵያዊነት? ይሄ ነው ታሪክ ማስቀጠል? የኛ ኢትዮጵያውያን ልጆች እኛ ነን? የሚቆጭ ነገር አለ። ሙሴ አልቻለም። በተአምኖ ሊቆ ሙሴ በእምነት ካደገ በኋላ አቃተ። ክይደ ከመይመልዎ ወልደ ወለተ ፈርዖን የፈርዖን ልጅ አይደለሁም አለ። እኔ በዘመኑ ጓደኞቹ የመከሩት ይመስለኛል። አንተ አርፈህ ቁጭ ብለህ አትበላም እንዴ? ዝም ብለህ እንደዚህ አይደል የሚባለው? ንጉሥ የወደደውን ዘመን የወደደውን ንጉሥ ዝም ብለህ ቁጭ በል እንባላለን። በሃይማኖት ቀረባ ቀረብ የለም። ሙሴ ክዶ ወጣ። ጓደኞቹ ይሆናል እንጂ አይገርማችሁም? ምዕመናን ስሙኝ፣ ሐሳባችሁን ስሙኝ እናንተ። ሙሴ የልጅ ልጅ መባልን እምቢ ብሎ ከግብፅ ሲወጣ በጣም የሚገርም ነገር ልንገራችሁ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ረሰይኩከ አምላኮ ለፈርዖን የልጅ ልጅ መባልን እምቢ ብሎ ሲወጣ የፈርዖን አምላክ አድርጎ እግዚአብሔር ላከው። ክብርና ምስጋና የፈርዖን አምላክ። የተወው ትንሽ ነገር ነው። ተመልሶ ሲመጣ ግን የፈርዖን አምላክ ነው። ማን ከሱ ጋር ስለነበረ? እግዚአብሔር ከሁላችን ጋር ይሁን። የልጅ ልጅ መባል ጥቂት ነገር ተወ። የፈርዖን አምላክ ሆኖ ተመለሰ። ይህንን እግዚአብሔር አደረገ። ውሃ ከዓለት አፍልቆ መና ከደመና አውርዶ እስራኤልን መገበ። ከወላጆቹ በተማረው ትምህርት መሰረት ተሰርቶ ያለቀ ሰው መሆኑን ማረጋገጫ ምን ይላል መሰላቸው? ኦሪት ዘዳግም ማስታወሻ የምትይዙ ሰዎች ኦሪት ዘዳግም ምዕራፍ 32 ቁጥር 7 ላይ ከኔ በኋላ የምትነሱ እናንተ ተሰአሎ ላቡከ ወይነግረከ ማንነትህን አባትህን ጠይቀው ማንነትህን ይነግራል
እንከ የቤተ ክርስቲያኒቱን ዶግማና ቀኖና ሃይማኖትና ምግባር ሥርዓትና ሕግ መምህራንን ጠይቃቸው። የተወደዳችሁ ኦርቶዶክሳውያን ሰው ወደዚህ ዓለም ሲመጣ ጅምር ፍጥረት ነው። ተሰርቶ የሚያልቅ በመምህራን በመጻሕፍት በትምህርት ነው። ሰው ጅምር ፍጥረት ነው ስላችሁ የተገረማችሁ ካላችሁ ፊኒሽንግ የሌለው ፍጥረት ማን ነው ስትባሉ እንዳትሳሳቱ። ሰው ነው። ሲሰራ ይኖራል፣ እየተሰራ ወደ መቃብር ይወርዳል። የዚህ ማረጋገጫ አቡነ ማርቆስ ናቸው ይባላሉ። ለአቡነ ጎርጎርዮስ ቀዳማዊ በረከታቸው ይድረሰን። ደብረ ሊባኖስ ሲያስተምሩ ሰው ሲፈጥሩ አዩአቸውና ጎርጎርዮስ አቤ እምነ ሰለስቱ ሥላሴ እንዳታማተቡባቸው የቅኔ መምህራን አቤ ትንሽ ያውካል። ጎርጎርዮስ አቤ እምነ ሰለስቱ ሥላሴ አምጣነ ፈጠረ ብእሴ እስመ ፈጠረ ብእሴ አሉት። ጎርጎርዮስ ከሥላሴ ይበልጣል። እንዴት አድርጎ ፍጡር ከፈጣሪ ትሉኝ እንደሆነ ሥላሴ ንግበር ሰብአ በአርአያነ ብለው የፈጠሩ በዕለተ ዓርብ ብቻ ነው። ጎርጎርዮስስ እድሜ ልኩን ሰው ፈጥሯል። አታመሰግናቸው መምህራኑን? ጎርጎርዮስ አቤ እምነ ሰለስቱ ሥላሴ እምዕለተ ዕለተ እስመ ፈጠረ ብእሴ። በየቀኑ ሰው ይፈጥራሉ መምህራን። የመምህራን ዕዳ ሰው መፍጠር። በዓለም ያሉ ኢንዱስትሪዎች ማቴሪያል ያመርታሉ። ቤተ ክርስቲያን ሰው ትፈጥራለች። ቤተ ክርስቲያን የፈጠረችው ሰው ዓለምን ቢወርስ ጥሩ ነበረ። ቤተ ክርስቲያኒቱ ሰው መፍጠር ትታ ማቴሪያል ችግሮች ይቀጥላሉ። ስለዚህ የተከበራቸው ኦርቶዶክሳውያን ነገ ጾማችን ይገባል። የምራችንን እንጹምና አሁን የሚገባው ጾም የሞት ሽረት ጾማችን ነው። ወይ የምራችንን ጾመን ምድራችንን የምናስባርክበት ወይ ከዚህ የባሰ ነገር የምንሰማበት እግዚአብሔር ይጠብቀን እንጂ የምራችንን እንጾም። ስንጾም ደግሞ በጥንቃቄ መጾም ያስፈልጋል። አንድ ቦታ ብዙ መድረክ እናገረዋለሁ፣ ጨርሳለሁ ይችን ብያቸው። አንድ የእንታዘ ወልደ ማርያም የሚባሉ ሰው ነበሩ። እንደ ጾም ከተነሳ ተጠቅማችሁ ከሆነ የጾም መግቢያ ስለሆነ እና አንድ ባለጸጋ ልጅ ነበረኝ አሉ። ባለሙያ ሚስት አገባና ይህንን መረቅ ስታጠጣው እየሰፋ እየወፈረ እንዳንተ እንዳትሉኝ አሁን እኔ እየወፈረ ነው እያጣይነ በኋላ ሲያመው በጸሎት ያስቡ ብሎ መጣው። አይ የለም ለአንተ ጸሎት ሳይሆን የሚያስፈልግ ምክር ነው ብዬ ይህችን መወድስ ጻፍኩለት ነው የሚለው። ትሰማላችሁ? እንገራችሁ ነፍሳችሁ ትሰማለች። እና ይህችን ለትውልዱ ተናገሩ ይሉን ነበር እዚያ ዲማ ስንማር። እና ምን ትላለች ቅኔዋ? አንደኛ ሰምና ወርቋ ግልጽ ስለሆነች ትሰማለች። ግዕዝ ትሰማላችሁ አይደል? በአማርኛ ይቀደስ እንዴ? በአማርኛ ይቀደስ ከምንል ግዕዝ ብንሰማ አይሻልም? እና ምን አሉት? ኦ ባይል በእደዚያከ ዘትወስክ ዘልፈ ሕማመ በሕማም። በእደዚያከ እኮ ነው መጋቢያ ኦ ባይል በእደዚያከ ዘትወስክ ዘልፈ ሕማመ በሕማም ለመፈቀድከ ትድሃን። ለምንድን ነው ግን የዚህ ደብር ካህናት የሌሉ? ካለቃው ጀምሮ ሳላያቸው ነገር ነው። ሰላም ነው? ገና ናቸው? ክቡርነታቸው እኔ እዚህ ደብር ያየሁት ክፍተት ይሄ ነው። ካህናቱ ተፈራርሞ ለምንድን ነው ያልተቀመጠ እዚህ? እሺ በሰላም ልሄድ ግድ የለም። እሺ በሰላም ብመለስ ይሻላል። ይሄኛውን ፍትሐ ነገሥቱ አይሰራው። ኦ ባይን በእደዚያከ ዘትወስክ ዘልፈ ሕማመ በሕማም ለመፈቀድከ ትዳን እምህማምከ ህሱ
ድኅረ ጾም ኩለሄ ተሴሰይ በአቅሙ ድኅረ ጾም ኩለሄ ተሴሰይ በአቅሙ ተሴሰይ ጥኢና ይረክብ ወያድር በሰላም ቃትልከሂ እስመ ይኮነ ዘምስለ ሥጋ ወደም በጾም ወበጸሎት ዓለመ ሥጋ ከተቃወ እስመ ይቤለከ ሊቅ እምበለ ጸሎት ወጾም አልቦ ዘይነብቦ ለዓለም በዓለም አልኩት። እስቲ ብላችሁ ቆይ ልተርጉምላችሁ። በሃይላይቱን ነው የሰው ህልምና የሰው ቅኔ አይተረጎምም ታውቃላችሁ። ሃይላይቱን ግን መስጠት እችላለሁ። ምን ማለት መሰላችሁ? ባለጸጎች አላ መጥተዋል ዛሬ። ባለጸጎች መስኮት ያስገጥማሉ እንጂ መች ይማራሉ? ወዳጄ ቤተ ክርስቲያን አንተን ራስህን ነው የምትፈልግ፣ ገንዘብህን አይደለም። ሰብአ ሰገል የመጡ ሊሰግዱለት ነው፣ ሊገብሩለት አይደለም። ከሰገዱለት በኋላ ነው የገበሩለት። መጀመሪያ እናንተኑ እንያችሁ፣ ከዚያ መስኮት ታስገጥማላችሁ። ቤተ ክርስቲያን ግን እግዚአብሔር ይጠብቃታል። ያን ያህል አትኩሩባት። ኦባይን በዚያ ከዘቱ የስክ ዘልፈ ማመጣ ሕማም በገዛ እጅህ በደዌ ላይ ደዌ የምትጨምር ባለጸጋ ሆይ ለመፈከርከ ትዳንነ ሕማምከ ሕሱም ከጽኑ በሽታ ልትድን ከወደድክ ድኅረ ጾም ኩለሄ ተሴሰይ በአቅም አንደኛ ጾም ከጾምክ በኋላ ደግሞ 9 ሰዓት ላይ በአቅም ተመገብ። አሁን እኮ ችግሩ እስከ 9 ይጾማል ህዝባችን። 9 ሰዓት ላይ ግን አመጋገቡ በጣም አደገኛ፣ ገቢር ተገብሮ የሚችል በጣም አደገኛ ነው። ደግሞ መጋቢ አዲስ አሁን አዲስ ጄኔሬሽን መጥቷል፣ በሁለት ጉንጩም ያላምጥ። ይሄ አሁን ጽድቅ የሀገሪቱ ኢኮኖሚ ራሱ አይፈቅድም። መሶብ ይቀረዋል። የፀጉሩን እንደለቀላ የሚቋጥር ጨበሬ ትውልድ መጥቷል። እኔ ህልፈቱ ቅድመ አስተርእዮቱ ልም ሲያደርገው ኧረ በስመ አብ አባታችን የለ ስርዓት የለ። ይሄ በጣም አደገኛ። እዚህ የለም፣ በእርግጥ እዚህ የለም ደግነቱ። እስኪ ለራሳችን እንላቸው። እስኪ እግዚአብሔር ድኅረ ጾም ኩለሄ ተሴሰይ በአቅም ለምን ያልከኝ እንደሆነ አምጣነ በአቅም ዘይሴሰይ የሚጾም በመጠን የሚመገብ ጤና ይረክቦ ያድር በሰላም ጤና ያገኛል፣ በሰላም ተኝቶ ያድራል። ይሄ ቱቦ ውስጥ ሲያገሳ የሚያድር እኮ ከመጠን ያለፈው ነው አይደል? ትራፍን ተጥቄ ንጽህ ነው። ሁሉም ነገር ከመጠን ካለፈ መከራ ነው። በመከራ ነው ለማስተካከል እየሞከርን ያለን። ቃትልከሂ እስመ ይኮነ ዘምስለ ሥጋ ወደም የጳውሎስን ጠቀሰ። እናንተ ክርስቲያኖች በዚህ ዓለም ስትኖሩ ተጋድሏችሁ ከሥጋና ከደም ጋር አይደለም፣ በጾም ወበጸሎት ዓለመ ሥጋ ከተቃወሙ። ለምን? እስመ ይቤለከ ሊቅ እንበለ ጸሎት ወጾም፣ ያለ ጾም ያለ ጸሎት ዓለምን ድል ማድረግ የሚችል የለምና። ሰው በእምነት ሲያድግ ምን ያገኛል ያላችሁኝ እንደሆነ አንደኛ ከእግዚአብሔር ጋር ይነጋገራል። ኦሪት ዘጸአት ምዕራፍ 3 ቁጥር 4 ሙሴ ከእምነት ካደገ በኋላ። ሁለተኛ ጥሩ መሪ ይሆናል። ኦሪት ዘጸአት ምዕራፍ 12 ቁጥር 37። ሶስት የኤርትራን ባህር መክፈሉ ነው፣ ዘጸአት 14 21። አራተኛ በጠላት ላይ ይሰለጥናል፣ የፈርዖን አምላክ ተባለ፣ ዘጸአት ምዕራፍ 7 ቁጥር 1። አምስተኛ ወገኑን ይረዳል፣ መና ከደመና ውሃ ካለት እያፈለቀ፣ ዘጸአት 16 4። ስድስተኛ የአምላክን ስጦታ ይቀበላል፣ ከአምላኩ እጅ ጽላት ተቀብሏል፣ ኦሪት ዘጸአት ምዕራፍ 32 ቁጥር 15። ሰባተኛ እግዚአብሔር ግርማ ሞገስ ይሆነዋል፣ እስራኤል ተገልበጥ ለነ ሙሴ እስኪሉት ድረስ፣ ኦሪት ዘጸአት ምዕራፍ 20 ቁጥር 19። ስምንተኛ ለወገን የሚጠቅም ሥራ ይሰራል፣ ሕገ ኦሪትን ሰርቷል፣ ኦሪት ዘጸአት ምዕራፍ 20 ቁጥር 1። ዘጠነኛ የተሰወረውን ነገር ሁሉ ይገልጽለታል፣ በእምነት ሲያድግ ዘመነ ሥጋዌ ተገልጾለት፣ ኦሪት ዘዳግም ምዕራፍ 18 ቁጥር 16 ላይ ነብዬ ያነስረክሙ እግዚአብሔር እምኀቤክሙ ዘከማየ ወሎቱ ስምዕ ወብሎ ትንቢት ተናግሯል። አንድ ሰው በእምነት ሲያድግ የሚያገኘው ጥቅም ይሄ ነው።
በእምነት የማሳደግ ጥቅሙ ለትውልድ፣ ለሀገር፣ ለቤተ ክርስቲያን፣ ለራሳችን ስለሆነ በተረፈ ዕድሜያችን ስለ ጋብቻ ተመካክረን ጋብቻችንን በሥጋው በደሙ አስባርከን ስለ ልጅ አስተዳደግ ተነጋግረን ኢትዮጵያውያን ኦርቶዶክሳውያን አድርገን ምድራችንን አስባርከን ተረፈ ዕድሜያችን ተባርኮልን ንስሐ ገብተን ለመሞት ያብቃን።